ሰላም ውድ የቻናላችን ቤተሰቦች እነሆ ዛሬ ደግሞ በአዲስ ቪዲዮ ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 5 ፓርት 8 ተገናኝተናል። በዚህ ቪዲዮ በፋላሲ ኦፍ ዊክ ኢንዳክሽን ውስጥ የቀሩትን ሁለት ፋላሲዎች ማለትም ስሊፐሪ ስሎፕ ፋላሲ እናም እንዲሁም ዊክ አናሎጂ የሚሉ የፋላሲ አይነቶችን እናያለን። ፕሊዝ ከዛ በፊት ግን ለቻናላችን አዲስ የሆናችሁ ልጆች ኢትዮ ፍሬሽማን ቲዩብን ሰብስክራይብ በማድረግ እኛ ቤተሰብ መሆን ትችላላችሁ። እንዲሁም ቪዲዮአችን ለብዙ ሰዎች እንዲዳረስ ከፈልጋችሁ ላይክ እንዲሁም ሼር በማድረግ እኛን ማበረታታት ትችላላችሁ። እንዲሰራላችሁ የምትፈልጉት ማንኛውም ኮንተንት እንዲሁም እንዲስተካከል የምትፈልጉት ነገር ካለ ኮመንት ጋር አስቀምጡልን። እኛም አስሎንግ አስ ፖሲብል ሪፕላይ ለማድረግ እንሞክራለን። ወደ ዲስከሽኑ ሳልፍ ዛሬ በፋላሲ ኦፍ ዊክ ኢንዳክሽን ውስጥ ያሉ ሁለት የቀሩትን ማለትም በፋላሲ ኦፍ ዊክ ኢንዳክሽን ሁለቱ ስሊፐሪ ስሎፕ ፋላሲ እንዲሁም ዊክ አናሎጂ የፋላሲ አይነቶች እናያለን። የመጀመሪያው ፋላሲ በዚህ ቪዲዮ የምናየው ስሊፐሪ ስሎፕ ፋላሲ ተብሎ ይጠራል። እንግዲህ ስሊፐሪ ስሎፕ ፋላሲ ከሌሎች የፋላሲ ኦፍ ዊክ አናሎጂ የቀጠለ ሌላኛው ፓርት ሲሆን ምን ማለት ነው የሚለውን ለማሳየት ጀነራል የሆነ አንደርስታንዲንግ እንዲኖራችሁ ኢንዲቴል ከመግባቴ በፊት ለሆነ ነገር ባጭሩ በቃ የሆነ እንደ ሰንሰለት ያለ ነገር በአእምሯችሁ ውስጥ አስዩም አድርጉና የአንዷ ሰንሰለት መታሰር ለሌላኛው ሰንሰለት መኖር ምክንያት ናት። ለዛኛው የአንዱ ሰንሰለት ኤግዚስተንስ ለሌላኛው ነገር መኖር እንደ አንድ ምክንያት ነው። እንደዚህ ያለ ግን ለሁሉ ሰንሰለት መኖር አንዱ ምክንያት ብለን ስናስቀምጥ ቱ ሳም ኤክስተንት በተወሰነ መልኩ ከፎልስ ኬዝ ፋላሲ ስፔሻል ደግሞ ኦቨር ሲምፕሊፋይድ ኬዝ ጋር ሊገናኝ ይመስላል ቫጊዩሊ ስናየው። ኢንዲቴል ግን ገብቼ ውስጥ ላይ ሳስረዳችሁ ያን ያህል የሚያገናኝ ነገር የላቸውም። For the sake of detailed understanding a variety of ፎልስ ኬዝ ፋላሲ እንግዲህ ይሄ ከፎልስ ኬዝ ፋላሲ ጋር ቫራይቲ ነው። አንዳንዴ ሊመሳሰልም አንዳንዴም ሊቃረን ይችላል። ኢቨንት ኤክስ ኢዝ ዘ ኬዝ ኦፍ ኢቨንት ዋይ በት ኢት ቴክ ፕሌስ ኢን ኤ ሲሪስ ኦፍ ኢቨንት ኦር አክሽን። አያችሁት? በፎልስ ኬዝ ጊዜ ፋላሲ ምንድን ያለው ለዋይ የሚባለው ሁነት ለመፈጠሩ ኤክስ የሚባለው እንደ ምክንያት ይቆጠራል ብለን የመጀመሪያው ኤክስ ከዋይ በፊት ስለተፈጠረ፣ ሁለተኛው ኤክስ ከዋይ ጋር አብሮ ስለተፈጠረ እንዲሁም ለዋይ መፈጠር ግን ብዙ ነገሮች እንደው ነገር ግን ኤክስን ብቻ ስንወስድ ይሄ ፎልስ ኬዝ ፋላሲ ይባላል ብለን ከዚህ በፊት በነበረው ቪዲዮ አይተናል። አሁን ግን ስሊፐሪ ስሎፕ ፋላሲ የሚለው ከዛኛው የሚለየው ምንድነው? ለዋይ መፈጠር ኤክስ እንደ ምክንያት ሆኖ ነገር ግን ምን አለው ኤክስ ዝም ብሎ አንድ ምክንያት ብቻ ሳይሆን ሲሪየስ የሆነ ምክንያት ነው። ኤክስ የሆነ ነገር ይፈጥራል። ኤክስ የፈጠረው ደግሞ የሆነ ነገር ይፈጥራል። ኤክስ የፈጠረው የሆነ ነገር ደግሞ ዋይን ይፈጥራል ማለት ነው። ለምሳሌ ኤክስ ለዜድ መፈጠር ምክንያት ቢሆን ዜድ ደግሞ ለደብሊው መፈጠር እንደ ምክንያት ቢሆን ደብሊው ደግሞ ለዋይ መፈጠር እንደ ምክንያት ሆኖ እነዚህን በዚህ አይነት ሰርከምስታንስ ውስጥ የተለያዩ ፋላሲየስ የሆኑ አርጊመንቶች ስናነሳ ይህ ፋላሲ ስሊፐሪ ስሎፕ ፋላሲ ተብሎ ይጠራል። Conclusion of an argument rests upon an alleged chain reaction but not sufficient to think that the chain reaction will actually happen. ያችሁት የአርጊመንታችሁ መደምደሚያ ወይም ኮንክሉዥናችሁ መሰረት የሚያደርገው ምንድነው? በተለያዩ ቻይን ኦፍ ሪያክሽን ባሉ ነገሮች ናቸው። የሰንሰለታማ የሆኑ ድርጊቶች የሚፈጠሩበት ነገሮች ላይ ማለት ነው። በዚህ ነገር መሰረት ነው። ነገር ግን የምር ያነ ዋይ የተባለው ኢቨንት የተፈጠረው ኤክስን ዋይ ዜድ በመፍጠሩ ዜድ ደግሞ ዳብሊው በመፈጠሩ ነው ብላችሁ አእምሯችሁን አክቹዋሊ ስጠይቁት ላይሆን ይችላል። በቂ ላይሆን ይችላል። ሊሆን ይችላል ግን በቂ ላይሆን ይችላል። ምክንያቱም ከመጀመሪያው ፋላሲ ኦፍ ዊክ ኢንዳክሽን ሪሌቨንት የሆነ ፕሪሚሱ ለኮንክሉዥኑ ሪሌቨንት ነው፣ ነገር ግን ኢንሳፊሽንት ነው ያለ። ባጭሩ በቂ የሆነ ነገር ሳያቀርብ ሲቀር ነው። the first event is taken as case for all the event to happen in a series. ባጭሩ ይህን ይመስላል። በኤግዛምፕል ታያችሁ የበለጠ ግልጽ ይሆናል። ኢሚዲየት ስቴፕስ ሹድ ቢ ቴክን ቱ አውትላው ፖርኖግራፊ ዋንስ ኤንድ ፎር ኦል ዘ ኮንቲኒውድ ማኒፋክቸር ኤንድ ሴል ኦፍ ፖርኖግራፊክ ማቴሪያል ዊል ኦልሞስት ሰርታይንሊ ሊድ ቱ አን ኢንክሪዝ ኢን ሴክስ ሪሌትድ ክራይምስ ሰች አስ ሬፕ ኤንድ ኢንሰንት ዚስ ኢን ተርን ዊል ግራዱዋሊ ኢሮድ ደ ሞራል ፋብሪክስ ኦፍ ሶሳይቲ ኤንድ result in an increase in crime of all sorts. Eventually, a complete disintegration of law and order will occur, leading in the end to the total collapse of civilization. ያችሁት ባጭሩ ማለት አሁን እዚህ ጋር ይገባኛል። በጣም ሰፊ የሆነ ኤግዛምፕል እንዳመጣውባችሁ፣ ነገር ግን ኤግዛማችሁ እንደዚህ ስለሚሆን ይሄን ኤግዛምፕል በተወይ ጽፌ ያመጣሁት ኤግዛማችሁ በጣም ሰፊ ስለሚሆን
መለማመድ መቻል ይኖርባቸዋል። አሁን መጀመሪያ እዚህ ጋር አንደርስታንድ እናድርገው ምናለ በቅርቡ በተቻለ ሁኔታ ፖርኖግራፊ ለአንዴና ለመጨረሻ ጊዜ ከህግ ውጭ በህግ ኢሌጋል ማድረግ መቻል አለብን። ለኢትዮጵያ ሀገር ወስዳችሁ ብታዩት የፖርኖግራፊክ የሆኑ ማቴሪያሎች ማምረታቸው በጣም እየጨመሩና ሽያጫቸው እየጨመረ የሚሄድ ከሆነ በኢትዮጵያ ውስጥ ሴክስ ሪሌትድ የሆኑ ጾታን ተኮር ያደረጉ ወንጀሎችና ለምሳሌ እንደ ሬፕ፣ ጠለፋ እነዚህ ነገሮች እየጨመሩ መሄዳቸው የማይቀር ነገር ነው አለ። ሶ እንግዲህ ጠለፋና እነዚህ ከሴክሹዋል ሪሌትድ የሆኑ ክራይሞች መጨመራቸው በኢትዮጵያ ውስጥ ያለውን የማህበረሰብ ሞራሊቲ እያወረደው እየሸረሸረው ይመጣል። ሶ የአንድ ማህበረሰብ ሞራሊቲ ደግሞ እየወረደ እየተሸረሸረ ሲመጣ በማህበረሰብ ውስጥ ከሴክስ ሪሌትድ ውጭ ያሉት ዲዚዞች በጣም ክራይሞች በጣም እየተስፋፉ ይሄዳል። ሶ ይሄ ነገር ደግሞ በአጭሩ ከሴክስ ሪሌትድ ውጭ ያሉ ወንጀሎች እያደጉ የሚመጡ ከሆነ በኢትዮጵያ ውስጥ ያለው ሎ ኤንድ ኦርደር ህግና ሰላም ወይም ህግና መረጋጋት ብለን የምንጠራው ነገር ሙሉ በሙሉ ዲስኢንቴግሬት ያደርጋል። እየፈራረሰ ይመጣል። ሶ ከዛ በኋላ በኢትዮጵያ በዛች ሀገር ውስጥ ደግሞ ያለው የህግና የመረጋጋት ስሜት እየፈረሰ ይመጣ ከሆነ በአጭሩ የዛች ሀገር ሲቪላይዜሽን የዛች ሀገር ስልጣኔ ወይም የዛች ሀገር ሁለንታ ሙሉ በሙሉ ይጠፋል ወይም ያበቃል። አያችሁት? እንደዚህ አድርጋችሁ ስትረዱት የበለጠ ግልጽ ይሆንላቸዋል። ሶ እንግዲህ ከመጀመሪያው ስናየው ምንድነው የሆነች ሀገር አለች፣ አስም ኢትዮጵያ የምትባል ሀገር እንዳለች እስቡና ኢትዮጵያ በተቻለ ሁኔታ የፖርኖግራፊ የሚለውን ኮንሰፕት በህግ ከመጀመር ለአንዴና ለመጨረሻ ጊዜ ማውጣት መቻል አለባት አለ። ከዛ ቀጠለ። ከዛ ምን አለ? ይሄ የማኒፋክቸር የፖርኖግራፊክ ማቴሪያሎችን የምናመርት ከሆነ ለምሳሌ እንደዚህ መከላከያ እኮ ሊሆን ይችላል። እነሱን የምናመርት ከሆነ ሴክሹዋል ሪሌትድ ክራይሞች ይጨምራሉ። ሴክሹዋል ሪሌትድ ክራይሞች ከጨመሩ ደግሞ የሀገሪቱ የሞራል ስታትስ እየወረደ ይሄዳል። ሞራል ስታትስ እየወረደ ከሄደ ደግሞ ከሴክሹዋል ሪሌትድ ውጭ ያሉ ዲዚዞች እያደጉ ይመጣሉ። እነሱ ካደጉ ደግሞ በሀገር ውስጥ ያሉት የሰላምና የህግ መረጋጋት እየወረደ ይመጣል። በዛ በአንድ ሀገር ውስጥ ደግሞ የህግና የመረጋጋት ኤግዚስታንስ ወይም ስሜት የሚባለው ነገር ከሌለ የዛች ሀገር ሲቪላይዜሽን ወይም የዛች ሀገር ልዕልና ወይም የዛች ሀገር ስልጣኔ እየደከመ ይሄዳል። አሁን ይህንን ስታዩት አንዱ ለአንዱ ምክንያት ነው። ገብቷችኋል? የሴክሹዋል ሪሌትድ ማቴሪያሎችን ማምረታችን ከሴክሹዋል ጋር የተገናኘ ክራይም እንዲያድግ ምክንያት ይሆናል። ከሴክሹዋል ጋር ክራይሞች እነዚህ ደግሞ ካደጉ የአንዲት ሀገር የሞራል ስታተስ እየወረደ ይሄዳል በማህበረሰብ ውስጥ ማለት ነው። ሶ በዛ ማህበረሰብ ውስጥ ደግሞ ያለ የሞራል ስታተስ እየወረደ የሚሄድ ከሆነ ከክራይም ውጭ ያሉ ሌሎችም ይሄ የግድያ ወንጀል፣ የስርቆት ወንጀል እነዚህ እያደጉ ይሄዳሉ። እነዚህ እያደጉ ከሄዱ ደግሞ በዛች ሀገር ውስጥ ያለው ህግና መረጋጋት ህግ አይከበርም። ህግ ካልተከበረ ደግሞ መረጋጋት አይኖርም። ሶ መረጋጋት እነዚህ ነገሮች ካሉ ደግሞ የዛች ሀገር ሲቪላይዜሽን ሙሉ በሙሉ ይወርዳል። ሶ አሁን ይህንን ኢንዲቴል ያሳየኋችሁ እንዴት አድርጋችሁ ኤግዛምን አንደርስታንድ ማድረግ እንዳለባችሁ። ሶ ኤግዛማችን እንደዚህ አድርጋችሁ ከተረዳችሁት ማተር ኦፍ ሲምፕል በቀላሉ ታክል ማድረግ ትችላላችሁ። ሶ አሁን እንዴት ነው ፋላሲ ሊሆን የሚችለው ብላችሁ ከጠየቃችሁኝ ከመጀመሪያው የፖርኖግራፊክ ማቴሪያሎችን ማምረት ለአንዲት ሀገር ሲቪላይዜሽን ሙሉ ውድቀት ምክንያት ሊሆን አይችልም። ለምሳሌ ቤስት ኤግዛምፕል አሁን ስካንዲኔቪያ የሚባሉ ሀገራቶች ለምሳሌ እንደነ ኒውዚላንድ እንደዚህ ያሉ ሀገራቶች ፖርኖግራፊን ህጋዊ ያደረጓሉ። ይሄ እንደማንኛውም የቢዝነስ አክቲቪቲ ሴክስ ወርከሮች ፍቃድ አወጣው በግብር ለመንግስት ታክስ እየከፈሉ ይሰራሉ። ሶ በእነሱ ግን ይሄ አይነት ነገር ሪያሊቲ የለም። አያችሁታ? ሶ ከሪያሊቲ ነገር ሳይኖር ያን ነገር ሊሆን እኮ ይችላል፣ ግን ነው ብሎ ማስቀመጥ ስሊፐሪ ስሎፕ ፋላሲ እንደሆነ ከዚህ በፊት ነግሬያቸዋለሁ። ከመጀመሪያው ምን እያቸዋለሁ? ከመጀመሪያ እዚህ መስመር ካያችሁት ኖ ሳፊሽንት ቱ ቲንክ ዳት ዘ ቻይን ሪያክሽን ዊል አክቹዋሊ ሃፕን። አያችሁት? አክቹዋሊ ሃፕን ሊያደርግ ይችላል። ሶ ይሄን ፋላሲ ምን ብለን እንጠራዋለን? ስሊፐሪ ስሎፕ ብለን እንጠራዋለን። ሶ ጀነራላይዝ ለማድረግ ምንድነው ስሊፐሪ ስሎፕን ከፎልስ ኬዝ ፋላሲ በምን ለየዋል ካላችሁኝ፣ ፎልስ ኬዝ ፋላሲ ብለን የምንጠራው ለዋይ መፈጠር ኤክስ ምክንያት ሲሆን ብሎ ሲደመድም ያነ ፎልስ ኬዝ ፋላሲ ይባላል። እነሱንም በሶስት ከፍለን የመጀመሪያው በታይም አንዱ ከአንዱ ቀድሞ በመገኘቱ ወይም ደግሞ አት ዘ ሴም ታይም በመደረጋቸው። ለምሳሌ ዋይ የተፈጠረው በኤክስ ምክንያት ነው፣ ምክንያቱም ከዋይ ቀድሞ ኤክስ ስለተፈጠረው ነው የምትሉ ከሆነ፣ ሁለተኛው ደግሞ ኤክስ እና ዋይ አት ዘ ሴም ታይም ስለተፈጠሩ ለዋይ መፈጠር ኤክስ እንደ ምክንያት፣
ስታቀርብ። ሶስተኛው ደግሞ ለአንድ ነገር መፈጠር ሌሎች ምክንያት እያሉ ነገር ግን አንደኛውን ብቻ ለዋይ መፈጠር ኤክስ ብቻ ምክንያት ነው ብላችሁ ስትወስዱ ኦቨር ሲምፕሊፋይድ ኬዝ ብላችሁ ትናገራላችሁ። ነገር ግን ስሊፐሪ ስሎፕ ከነዚህ ፋላሲዎች የሚለየው ምንድን ነው? አንድ ምክንያት ብቻ አይደለም የሚዘረዝረው፣ በጣም ብዙ ምክንያቶችን ይዘረዝርና ከነዛ መካከል ሊሆንም ላይሆንም የሚችለው ኢን ሪያሊቲ ሲወስድ ያነ ብሎ ሲደመድም ያነ ስሊፐሪ ስሎፕ ፋላሲ ብለን እንጠራዋለን። ሁለተኛው በዚህ ፓርት የምናየው እንዲሁም ደግሞ ለፋላሲ ኦፍ ዊክ ኢንዳክሽን የመጨረሻው ክፍል ወይም ሳብ ፋላሲ ምን ተብሎ ይጠራል? ፋላሲ ኦፍ ዊክ አናሎጂ ተብሎ ይጠራል። ሶ ፎር ዘ ሴክ ኦፍ ፕራየር አንደርስታንዲንግ ዊክ አናሎጂ ማለት ምንድን ነው? ሁለት ነገሮች ኑረው እነዛ ሁለት ነገሮች የሚያመሳስላቸው ነገሮች ኑረው ነገር ግን እነዛን ነገሮች መሰረት አድርገን ምንም ሳይንቲፊክ የሆነ ናውሌጂ ወይም ሳይንቲፊክ የሆነ ኤክስፐሪመንቴሽን ሳንሰራ ሌሎችም ነገሮች ያመሳስሏቸዋል ብለን ድምዳሜ ስናስቀምጥ ለሚ አን ኤግዛምፕል ለእናንተ ፋሚሊያር የሆነ ኤግዛምፕል ለመስጠት ከእናንተ ክላስ ተማሪዎች 3 ጓደኞች አላችሁ። ለምሳሌ ኤ ቢ ሲ የተባላችሁ ተማሪዎች አላችሁ። ሶ እንግዲህ ኤ የተባለ ቢ የራሱ ኤ የተባለው ተማሪ ከቢ እና ከሲ ጋር የሚያገናኘው ባህሪ አለ። አንድ የሚያደርጉ ለምሳሌ ረጅም ሰዓት ያነባሉ፣ ክላስ አቴንድ ያደርጋሉ፣ ዶርም አብረው ይረዳዳሉ፣ ካፌ አብረው ይሄዳሉ። እንደነዚህ ባህሪያቶች አሉት። ሶ ይህንን ሁሉ ስለሚያደርግ ብለን ያልተገለጸ ባህሪ ግን አለ። ምንድነው ያልተገለጸ? ከሰዎች ጋር ተግባቢ ናቸው አይደሉም፣ ከሌሎች ጓደኞቻቸው ጋር። ሁለተኛ ደግሞ ንጽህናቸውን ይጠብቃሉ አይጠብቁም፣ ፕሮቶኮላቸውን ይጠብቃሉ አይጠብቁም። ሰው አሁን ኤ የሚባለው ተማሪ ኤ እና ቢ ፕሮቶኮላቸውን የሚጠብቁ እንዲሁም ደግሞ ከሌሎች ጋር ጥሩ የሆነ ተግባቦት ካላቸው ይህን መሰረት አድርገን ሲም አለው የምንል ከሆነ ፋላሲ ኦፍ ዊክ አናሎጂ ይሆናል። አርጊወር ድራውት ኮንክሉዥን ዲፔንዲንግ ኦን ኢን ሲግኒፊካንት ሲሚላሪቲስ ኦፍ ቱ ኦር ሞር ቲንግስ። አያችሁት? አርጊወሩ ያንን ሀሳብ የሚያነሳው ሰውዬ ኮንክሉዥን የሚደመደው ምንም መሰረት አድርጎ ነው? በሁለት ነገሮች መካከል ባለ ወይም ከሁለት ነገሮች በበለጡ መካከል ያለውን በቂ የሆነ ሲሚላሪቲ ሳይወስድ ቀርቶ ወይም በቂ ያልሆነ ሲሚላሪቲ በመውሰድ መደምደሚያውን ሲያስቀምጥ ያነ ፋላሲ ምን ተብሎ ይጠራል? ፋላሲ ኦፍ ዊክ አናሎጂ ተብሎ ይጠራል። ዘ ሲሚላሪቲ ቢትዊን ቱ ቲንግስ ኢዝ ኖት ስትሮንግ ኢነፍ ቱ ሳፖርት ዘ ኮንክሉዥን። አያችሁት? ነገር ግን እኮ እነዛ ሁለት ነገሮች መካከል ያለው ሲሚላሪቲ ሊኖር ይችላል። ነገር ግን ያነ ሲሚላሪቲ መኖር ኮንክሉዥኑን ዲተርማይን ለማድረግ ወይም ኮንክሉዥኑን ሳፖርት ለማድረግ በቂ የሆነ ነገር አይደለም። ዘ ቤዚክ ስትራክቸር ኦፍ ደ ፋላሲ እንግዲህ የዚህ ዊክ አናሎጂ ብለን የምንጠራው ፋላሲ መሰረታዊ ቅርጽ ወይም መሰረተ አዋቀሩ ምንድነው? ኢንቲቲ ኤ ሃዝ አትሪቢዩትስ ኤ ቢ ሲ ዜድ። አያችሁት? ኤ የተባለው ነገር ኤ ቢ ሲ ዜድ የተባለ ባህሪ አለው። ኢንቲቲ ቢ ሃዝ አትሪቢዩትስ ኤ ቢ ሲ ሶሪ ኢንቲቲ ቢ የተባለው ነገር ደግሞ ኤ ቢ ሲ የተባለ አትሪቢዩት አለው። ዜርፎር ኢንቲቲ ቢ ፕሮባብሊ ሃዝ አትሪቢዩት ዜድ። አያችሁት? ስለዚህ ኢንቲቲ ቢ የተባለው ነገር ዜድ ሊኖረው ይችላል። ምክንያቱም ብላችሁ ጠይቁ። ምክንያቱም ኤ እና ቢ የጋራ የሚያደርጋቸው ኤ ቢ ሲ የተባለ ባህሪ ወይም ካራክተሪስቲክ ስላላቸው ዜድ ከኤ ስላለ ከቢ መኖረው አይቀርም ብላችሁ አርጊው ስታደርጉ ያን ምን ተብሎ ይጠራል? ዊክ አናሎጂ ተብሎ ይጠራል። ሶ ኤግዛምፕል ታሳያችሁ። ሃርፐርስ ኒው ካር ኢዝ ብራይት ብሉ ሃዝ ሌዘር አፕሆልተሪ ኤንድ ጌት ኤክሰለንት ጋዝ ሚሌጅ። ክራውልስ ኒው ካር ኢዝ ኦልሶ ብራይት ብሉ ኤንድ ሃዝ ሌዘር አፕሆልተሪ ዴርፎር ኢት ፕሮባብሊ ጌትስ ኤክሰለንት ጋዝ ሚሌጅ ቱ። አያችሁት? አሁን እዚህ ጋር ምን አለ? የሆነ የሃርፐር አዲሷ መኪና ሰማያዊ ከለር ያላት እንዲሁም ደግሞ አፕሆልተሪዋ ሌዘር የሆነ ጥሩ የሚባል የጋዝ ሚሌጅ ያላት ኤክሰለንት የሆነ ባህሪ ያላት። ሶ በአዘቴም ደግሞ የክሮውሊ የገዛት አዲሱ ያቺ መኪና ብሉ የሆነ ከለር ያላት አፕሆልተሪዋ ዘሴም ሌዘር የሆነ ባህሪያት ያላት። ሶ እንግዲህ ብሉ ብራይት እና ሌዘር አፕሆልተሪ መኖሩ በሁለታቸው ማለትም በሃርፐርስ እና በክሮውሊስ አዲሱ መኪና ጋር ዘሴም ነው። ሶ እዚያውን በፓራግራፍ ውስጥ በሃርፐርስ ኒው ካር የተጠቀሰው ምንድነው? ኤክሰለንት የሆነ ጋዝ ሚሌጅ ያለው ነገር ግን በክሮውሊስ መኪና አልተገለጸም። ሶ እንግዲህ ሁለት የሚያመሳስላቸው ነገር ስላላቸው ባጭሩ የክሮውሊስ ኒው መኪና
የጋዝ ስታተሷ ኤክሰለንት የሚባል የሆነ የጋዝ ስታተስ አላት ብለን አርጊው ስናደርግ ይህ ምን ተብሎ ይጠራል? ዊክ አናሎጂ ተብሎ ይጠራል። በት ኢፍ ሳም ካዥዋል ኦር ሲስተማቲክ ሪሌሽን ኤግዚስትስ ቢትዊን ዜድ ኤንድ ኤ ቢ ኦር ሲ ዘ አርጊመንት ኢዝ ስትሮንግ ኮሚትስ ኖ ፋላሲ። አያችሁት? ቅድም ብያችኋለሁ። ኢንቲቲ ኤ የተባለ ነገር ኤ ቢ ሲ ዜድ የተባለ ካራክተሪስቲክ አለው። ኤንቲቲ ቢ ደግሞ ኤ ቢ ሲ የተባለ ካራክተሪስቲክስ አለው። አያችሁታል? ነገር ግን እዚህ ጋር ፋላሲ የማይሆንበት አንድ ኤክሰፕሽን አለ። ያን ኤክሰፕሽን ምንድነው? ከኤ ያለው ዜድ የሚባለው አትሪቢዩት ከኤ ወይም ከቢ ወይም ከሲ ወይም ከሶስቶቹ ጋራ ወይም ከሶስቶቹ ከአንደኛው ጋራ የሚያመሳስለው የሆነ ሁኔታ ሲፈጠር ለሚ አን ኤግዛምፕል በኤግዛምፕል ተሰጋችሁ የበለጠ ግልጽ ይሆንላችኋል። ዘ ፍሎ ኦፍ ኤሌክትሪክሲቲ ስሩ ኤ ዋየር ኢዝ ሲሚላር ቱ ዘ ፍሎ ኦፍ ዋተር ስሩ ኤ ፒፕ። ኦብቪየስሊ ኤ ላርጅ ዲያሜትር ፒፕ ዊል carry out a greater flow of water than a pipe of small diameter. Therefore, a large diameter wire should carry a greater flow of electricity than a small diameter wire. አሁን እዚህ ጋር ይሁት ምን አለ? ኤሌክትሪክሲቲ እንግዲህ መብራት በዋየር የመብራት ሽቦ አለ አይደል? ዋየሩ ገመዱ በሱ ነው የሚያልፈው። አዘት ምድብ ደግሞ ውሃ ደግሞ ይሄ አንደርግራውንድ ተቀብረ በሚሄደው ፒፕ ወይም ቱቦ ውስጥ ነው የሚያልፈው። እንግዲህ ውሃና ኤሌክትሪክሲቲ የሚያመሳስላቸው ምንድነው? ሁለቶችም በዋየር እና በምን መሄዳቸው ነው? በቱቦ ውስጥ መሄዳቸው ነው። እንግዲህ ይህ አንድ ግልጽ የሆነ ነገር አለ። ትንሽ ስሞል የሆነ ዲያሜትር ባለው ቱቦ ውስጥ ውሃ ከምትልቁና ትልቅ የሆነ ዲያሜትር ወይም ትልቅ በሆነ ቱቦ ውሃ ብትልቁ የትኛው ነው ከፍተኛ ውሃ የሚይዘው? ትልቅ ዲያሜትር ያለው ነው። አት ዘ ሴም ታይም ሁለቱን ጠቀሰና ኮንክሉዥን ምን አለ? ስለዚህ ትልቅ የሆነ ዲያሜትር ያለው ዋየር ወይም ያለው የኤሌክትሪክ ገመድ ትንሽ ከሆነ ዲያሜትር በበለጠ ኤሌክትሪክ ሲቲን ፍሎ ላይ ከፍተኛ የሆነ ተጽዕኖ ያሳድራል ወይም ከፍ ያለ የኤሌክትሪክ ፍሰት እንዲኖረው ያደርጋል ብሎ አርጊው ቢያደርግ ከፋላሲ የጸዳ ነው። ምክንያቱም ይሄኛው ሁለተኛው ካራክተሪስቲክስ ማለት ነው የዲያሜትሩ ከሌሎች ጋራ ዘሴም ስለሚያደርገው ለማለት ያክል ነው። በአብዛኛው ጊዜ ደግሞ ኤግዛማችሁ ኤክሰፕሽኖችን ኢንዲቴል እንድትዙልኝ ይፈልጋል። ምክንያቱም ኤክሴፕሽን በጣም ብዙ ኤግዛም ላይ ይመጣል። the other example is the flow of electricity through a wire is similar to the flow of water through a pipe. When water runs a downhill through a pipe, the pressure at the bottom of the hill is greater than it is at the top. Thus, when electricity flows downhill through a wire, the voltage should be greater at the bottom of the hill than the top. አያችሁት? እንግዲህ ደግሞ አዘሴም ታይም አሁንም ደግሞ ውሃንና የመብራት ፍሰትን የሚያመሳስላቸው ነገሮች አሉ። እንዴት ነው የሚያመሳስላቸው ነገሮች? ይሄ ሂል ማለት የሆነ ኮረብታ ነው እና ውሃን በፒፕ ኮረብታው ላይ ሆናችሁ በቱቦውን ብትለቁት ከኮረብታው ላይ ካለው ይልቅ መሬት ጋር ያለው ወይም አት ዘ ቦተም ወለሉ ጋር ያለው የሆ ፕሬሸር በጣም ከፍተኛ ነው። ምክንያቱም አቲቲዩድ በቀነሰ ቁጥር ፕሬሸር ከፍ እያለ ስለሚሄድ ለማለት ያክል ነው። አት ዘ ሴም ታይም ደግሞ ኤሌክትሪክ ሲቲንም እንደዛ ብታደርጉት ፍሎው ይጨምራል። አሁን ፋላሲ የለውም። ምክንያቱም ፕሬሸር እና የሆነ ነገር ፍሰት ዘሴም ስለሚያደርጋቸው ወይም ፕሬሸር እና የሆነ ነገር ሪሌሽን ዘሴም ስለሚያደርጋቸው ያን ያህል ፋላሲ የሚያደርገው ነገር አይኖርም ማለት ነው። የዛሬው ዲስከሽናችን ይህን ይመስል ነበር። በዛሬው ፓርት ሁለቶችን የፋላሲ ኦፍ ዊክ ኢንዳክሽን ማለትም ፎርስ ፋላሲ ኦፍ ዊክ አናሎጂ እና ስሊፐሪ ስሎፕ የሚሉትን በዚሁ አይተናል። ፋላሲ ኦፍ ዊክ ኢንዳክሽን ይህን ይመስል ነበር። በቀጣይ ፓርት ስንገናኝ ደግሞ ፋላሲ ኦፍ ፕሪዛምፕሽን ሶስተኛውን የኢንፎርማል ፋላሲ አይነት ይዤላችሁ እመጣለሁ። የዛሬው ቪዲዮአችን ይህን ይመስል ነበር። ፕሊዝ እስካሁን ከቆያችሁ ቪዲዮአችን ተመችቷችኋል ማለት ነው። ቻናላችንን ሰብስክራይብ ያላደረጋችሁ ልጆች ኢትዮ ፍሬሽማን ቲዩብን ሰብስክራይብ አድርጉ። እንዲሁም ቪዲዮአችን ለብዙ ሰዎች እንዲደረስ ላይክ፣ ሸር ማድረጋችሁን እንዳትረሱ። በዚህ ቪዲዮ ሊሆን ይችላል፣ በሚመጣው ቪዲዮ ሊሆን ይችላል፣ እንዲሁም ባለፉት ቪዲዮዎቻችን ሊሆን ይችላል። እንዲስተካከል የምትፈልጉት ማንኛውም አስተያየት ካለ ካይንድሊ ለመቀበል ኦፕንን ፕሊዝ ኮመንት አድርጉልን። እኛ ሪፕላይ እናደርጋለን። ስለነበረን ጊዜ እናመሰግናለን። መልካም ጊዜ፣ መልካም ቆይታ